ደረጀ ሚስቱን እንደዋሻትና ስታምነው ግን እምነቱን እንደሰበረባት ነገራት። ሰላም ደግሞ የዳታን ትውልድና እንዲሁም አባቴ ነው ብላ ቤት ያስታወቀቻቸው አባት እንዳልሆነ ከናታን ፊርሞሽን ሰማች። ናታም ለምንድን ነው ስለ ዳታ ህይወት ማወቅ የምፈልጊው ብሎ አፋጠጣት። እሷም ደግሞ በጣም ልቧ ደነገጠ። እዚህ ቤት የመጣችው ለሆነ ነገር ነው፣ ትክክል አይደለም እዚህ ቤት የመጣችበት። ስለዚህ አፋጠን ሁሉን ነገር ማወቅ አለብን ብላ ግዴታ አስገደደችው ናታን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ከኔ ጋር ሁሉ ሰላም አልሐምዱሊላህ። በያላችሁ ሰላማችሁ ዝት ሰብስክራይብ ላይክ ሼር እያደረጋችሁ ቤተሰብ ሆኑ። እንግዲህ ደረጀና ሰላም አሁን ድረስ እየደባበቁ ያሉ ናቸው። እንግዲህ የደረጀ ሚስት በጣም ከምንም በላይ ለቤቷ የምትጨነቅና ለኑሮዋ፣ ለህይወቷ፣ ለትዳሯ፣ ለልጆቿ የምትጨነቅና ባሏን ደግሞ በተአምር የማጠረጥር የምታምን ታማኝ ሴት ናት ማለት ነው ማርታ። እናም እንግዲህ ሰላም እንግዲህ ከናታ ጋር ዳጣና ናታን አንድ ላይ ለማድረግ ሙከራ እያደረገች ነው። እንደሚወዳት እያረጋገጠች ነው። እንዲሁም ደግሞ ዳጣ ጥሩ ሰው እንደሆነች፣ ምክንያቱም አቢግል እንግዲህ እሷን ወጥመድ ውስጥ ለማስገባት ያደረገችውን ባለፈው አይተናል። ኮካ ውስጥ መርዝ ጀምራ ውሃን ልትገላት እንደነበርና እንዲሁም ደግሞ እንደዛ ሁሉ ያደረገችው ዳጣን ከቤት ለማስወጣት ወይም ደግሞ ወጥመድ ውስጥ ለማስጀመር ነበር። ነገር ግን አቢጌል እንግዲህ አባቷ በጨለማ ከቤት ሲያስወጣት ለቅጣቷ ማንም አልተከተላትም ነበር። እንግዲህ ውጭ ላይ ወጣ ክፉ ነገር ሊደርስባት ነበር አይተናል። አቢጌል ያን ጊዜ እንግዲህ የደረሰችላት ዳጣ ናት ማለት ነው። ምክንያቱም እንዲህ ያለ ቅንና ንጹህ ልብ ያለው ሰው አይገኝም። ሰው ለጠላቱ እንደዚህ ሮጦ መድረስ ምን ያክል ልቧ ንጹህ ቢሆንና መልካም ሰው ብትሆን ነው ዳጣ ማለት ነው። በዛ ነገር ተጋርማ እንደሱ ያለ ሰው አይገኝም። በጣም ንጹህ ልብ ነው ያላት፣ መልካም ሰው ናት እየተባባሉ ሰላምና ናታን እንግዲህ እያወሩ ነበርና እንደዚህ ያለችው ሴት እንዳያመልጥክ አይንህ እያየ እያለች ወደ ዳጣ አሁንም ትኩረቱ እንዲያደርግ እንዲስብ እያሳሰበችው ነበር ናታን ማለት ነው። ሰላምዬ እንግዲህ ዳጣና ናታ አንድ ላይ እንዲሆኑ በጣም ትፈልጋለች። እንዲሁም ደግሞ የዳጣን ቤተሰብ የት እንደተወለደች እየጠየቀችው ነበር ናታን ማለት ነው። ናታም ደግሞ ለምንድነው ስለሷ ህይወት ደጋግመሽ የምትጠይቂው እያላት ነበር። አይ ለምንድን ጓጓሽው ስላት አንተስ እንደምትጓጓው ማንኛውም ሰው ይጓጓል፣ ስለዛ እንደዛ ነው እንጂ የተለየ ነገር የለኝም እያለችው ነበር እየደነገጠች ማለት ነው። ከዚያም በኋላ እንግዲህ እየጨቀጨቀች እንዲናገር አድርገዋለች ማለት ነው። ናታን ሰላም እያለቀቀችው በስተመጨረሻም እዚህ አዲስ አበባ እንደተወለደች እና እንዲሁም ደግሞ አባቴ ብላ ያስታወቀቻቸው ሰው አባቷ እንዳልሆነ ለናታን ነግረዋለች ማለት ነው። ናታ ደግሞ ያን ነገር ለሰላም እየነገራት ነበር። ያን ጊዜ እንግዲህ ሰላም በጣም ውስጧ ፈራ ማለት ነው። እና እዚህ በት የመጣችበት ነገር በስተጀርባ ትክክል አይደለም ማለት ነው ነበር ያለችው። እና ላይሆን ይችላል ነበር ያላት ናታን ማለት ነው። እና ጨርሳ ደግሞ ለምን እንደዋሸች እና እዚህ ዋሽታ ለምን በሰው ስም ተጠርታ አባቷን እንድትገባ ለምን እንዳደረገች ጠይቃት እያለችው ነበር ማለት ነው። ከዚያም እንግዲህ አንቺ ለምንድን ነው ቆየ ዳጣን ህይወት ለምንድን ነው እንደዚህ የምትከታተዩ ብሎ እሱም እያስደነገጣን ነበር ማለት ነው። በስተመጨረሻም ግን ናታን እና ሰላምዬ ዳታ ስትመጣ አፋጠው እንዲያናዝዟት ተስማምተው ነበር ማለት ነው። እንዲሁም ደግሞ ደረጀ እንግዲህ ሚስቱን በጣም ጠይቋት የማያውቅ ጥያቄ ጠይቋታል። ጥያቄው እንግዲህ እውነተኛ ወይም ደግሞ ታማኝ ሰው ማለት ምን ማለት ነው ነበር ያላት ማለት ነው። ታማኝ ሰው ብሎ ማለት እንግዲህ አንድን ሰው ለብዙ ጊዜ ያው ብዙ ሰው
እሱ ታማኝ ነው ብሎ ተመሰከረለት። ያ ሰው ታማኝ ነው፣ እውነትም ታማኝ ነው፣ ሰው ተመሰከረለት፣ ታማኝ ነው እያለችው ነበር ማለት ነው። እንግዲህ ደረጃ እንዴት እያላት ነበርና፣ ግን ሰው እኮ ይሳሳታል እያላት ነበር። ሰዎች እንሳሳታለን፣ ያው ምንም ታማኝ ብንሆንና ጠንቁቁና አንድ ቀን ጎዶሎ አይጠፋንም እያለችው ነበር ማለት ነው። እሱም ደግሞ በቆይ ለምንድን ነው ግን ይህን ጥያቄ ዛሬ የጠየቀኝ ብላ ስታፈጥተው፣ አዎ የሰው ልጅ ስህተት ይሰራል። አንድ ቀን ያው ሙሉ ታማኝ ብንሆንም አንድ ቀን ግን ይጎልብናል። አንድ ጎዶሎ ቀን አለ ነበር ያላት። ጎዶሎ ቀን አለ፣ ሁልጊዜ ሙሉ አይገኝም ነበር ያለችውና እሷ ግን በጣም አሰበችና ለምንድን ይህን ጥያቄ ጠየቀኝ ብላ አፋጠጠችው። አሁንም አንድ ቀን ጎዶሎ ቀን አለኝ ይኖራል ወደፊትም እያላት ነበርና የሸሸገ ነገር አለ ማለት ነው። ስለዚህ ነገር ብላ እያለመነችው ነበር ማለት ነው። እንግዲህ የሰላምዬን ነገር ይነግራታል። ወላ እንዴት ነው ሰላምዬን በተስፋ እየጠበቀች ነው መልካም ነገር እንደሚመጣላት። ከቤት አልወጣም ብላ እንግዲህ ነፍሰ ጡር ሆና እየሰራች ሰላም እየተንገላታች ነው። ነገር ግን ተስፋ አልቆረጠችም። እዚህ ጋ እናት የነገራት የዳታን ቤተሰብ በጣም አሳስቧታል። እንግዲህ ደረጀም ደግሞ ማሳወቅ ስላለበት ካሁን በኋላ ሊሸሽግ አልቻለም። እንግዲህ ሊነግራት ነው ማለት ነው።